ሴቶች የሚነግሩህን ሁሉ ቃል በቃል ታምናለህ ከሆነ ሳታውቀው በግንኙነት ውስጥ ያለህን ኃይልና ክብር እያጣ ሊሆን ይችላል። አብዛኞቹ ወንዶች ሴቶች ጥሩ ሰው ፈልጋለሁ ወይም እንዲህ አይነት ጨዋታ የሚጫወት ሰው አልወድም ብለው ሲያወሩ እውነታውን የተናገሩ ይመስላቸዋል። ነገር ግን አንተም እንደ አብዛኞቹ ወንዶች ከነዚህ ቃላት ጀርባ ያለውን ድብቅ ትርጉም ካልተረዳ ሁልጊዜም ተሸናፊ ትሆናለህ። ዛሬ ሴቶች እንድታምናቸው የሚፈልጓቸውን ግን የተደበቁ ወይም ስውር ውሸቶችን እናጋልጣለን። እነዚህን ውሸቶች ማመንህ እንዴት ዋጋህን እንደሚያሳጣውና እነዚህ ውሸቶች ሲያጋጥሙ እንዴት መንቃትና ማሸነፍ እንደምትችል በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ድረስ ከተከታተልክ ደግሞ ሴቶች በቃላት ሳይሆን በስሜት እንዴት እንደሚግባቡና መቼም ቢሆን ዳግም እንዳትታለል የሚያደርግህንና የጨዋታውን ሕግ ሙሉ በሙሉ የሚቀይር አንድ ትልቅ ሚስጥር አካፍላለሁ። ወደ ቻናሌ ከመጣህና ትንሽ ከቆየህ አይቀር ቪዲዮውን ላይክ አድርገህ ማየትን ቀጥል። ታዲያ ሰብስክራይብ ማድረግንም ቼክ አድርግ። አሁን ቀጥታ ወደ መጀመሪያው ነጥብ እንገባለን። የመጀመሪያውና በተደጋጋሚ ሲነገር የሰማኸው የሴቶች ውሸት ጥሩ ሰው ፈልጋለሁ የሚለው ነው። ታዲያ ይህንን ሰምተህ ምንም የሌለበት ንጹህ ፍላጎታቸውን የገለጹ ይመስላል አይደል? ነገር ግን አብዛኞቹ ወንዶች ይህን ሲሰሙ የዋህ ከልክ በላይ ተስማሚና ሁልጊዜም ለሷ የተመቹ ይሆናሉ። ነገር ግን ሴቶች ለምን ይህንን እንደሚሉ ታውቃለህ? ሴቶች ይህንን የሚሉት ማህበረሰቡ የሚቀበለው ትክክለኛ ቃል እንደዚህ ስለሆነ ነው። ነገር ግን በእውነተኛው ትርጉሙ ደግ የሆነ ነገር ግን ገዢ፣ ቆራጥና የተከበረ ወንድ እፈልጋለሁ ማለት ነው። እናም ማለት የፈለገችው ደግ ግን ደግነቱ ከፍርሃት የመነጨ ያልሆነ ወንድ ነው። አንተ አይሆንም ማለት የምትችል የራስህ ሕግ ያለህ ግን ደግሞ ስነ ምግባር ያለህ መሆን አለብህ። ደግነትህ እንደ ስጦታ እንጂ እንደ መማፀኛ መሆን የለበትም። ደግነትህ ከጥንካሬ ጋር መጣመር አለበት። ያለ ጥንካሬ ደግነት እንደ ደካማነት ነው የሚቆጠረው። ደካማነት ደግሞ መቼም ቢሆን በሴቶች አይመረጥም። ደግ ሁን፣ ነገር ግን የራስ አቋምና ድንበር ይኑርህ። ሁለተኛው ውሸት በእኔ ላይ የሚጫወት ሰው እጠላለሁ የሚለው ነው። ይህ ትልቁ ውሸት ነው። እባክህ ምንም አይነት ጨዋታ አትጫወትብኝ ትልሃለች። ነገር ግን እሷ ራሷ በየቀኑ ትፈትንሃለች። ቴክስት ዘግይታ ትመልሳለች። ከሌሎች ወንዶች ጋር እያወዳደረችህ ታወራለች። ቀጠሮ ትሰርዛለች። ይሄ ሁሉ ምንድነው ካልክ ጨዋታ ነው። ስለዚህ እውነታው እያንዳንዱ ግንኙነት የአመለካከት የጊዜና የስሜት ቁጥጥር ጨዋታ ያለበት ነው። ታዲያ ለምን ይህንን ትላለች ካልክ ምክንያቱ ደግሞ እሷ በእርግጥ የምትጠላው ጨዋታውን ሳይሆን ጨዋታውን መሸነፍን ነው። እሺ ታዲያ ጨዋታውን እንዴት መጫወት አለብህ? እሷ ስትፈትንህ ከተበሳጨህ ተሸነፍክ ማለት ነው። ትክክለኛው ዘዴ አለመበሳጨት ነው። እሷ በፈጠረችው ማዕበል ውስጥ አንተ እንደ ቋጥኝ ጸንተህ መቆም አለብህ። ጨዋታውን አትቃወመው፣ ማሸነፍ ግን ተማረበት። ሁሉንም ነገር በገጽታው እንዳለ ከተቀበልከው በጭፍን እየተጫወትክ ነው። ይህንን የሚረዱ ወንዶች ስለ ጨዋታው አያማርሩም፣ ስሜታቸውን ይቆጣጠራሉ። በእሷ ፈተናዎች አይደናገጡም፣ እናም የጨዋታው ሊቅ ይሆናሉ። ሶስተኛው ደግሞ ራስን ሁን የሚለው ምክር ነው። ይህ ምክር በጣም አደገኛ ነው። ለብዙ ወንዶች የህይወት መበላሸት ምክንያት ይሆናል። ራስን ሁን ሲሉ ያለህን ድክመት፣ ፍርሃትና ስንፍና ሁሉ አውጥተህ አሳያት ማለት አይደለም። ይህንን ብለው ለምን ይዋሻሉ ካልክ ፍጹም እውነተኝነትን ሁሉም ሰው ይወዳል። ግን ሴት ልጅ ራስን ሁን ስትልህ ምርጥ ማንነትን ይዘህና ማለቷ ነው። አሁን ያለህበት ራስህ የሚባለው ማንነትህ ስነ ስርዓት የሌለው ጥገኛና ሁልጊዜ የሰዎችን እውቅና የሚሻ ከሆነ በተፈጥሮህ እሷን ታርቃታለህ። መሳብ ወይም አትራክሽን ስለ ጥሬ እውነተኛነት አይደለም። አንተ ገና ስራ ያልጀመርክ፣ ዓላማ የሌለህ፣ ቀኑን ሙሉ ጊዜህን የምታባክን ከሆንክና ያንን ማንነትን እሷ ጋር ይዘህ ብትመጣ ትንቅሃለች። ስለዚህም ራስን ሁን ማለት በየቀኑ የምታሻሽለውን ራዕይ ያለውንና ጠንካራውን ማንነትን ሁን ማለት ነው። ሴት ልጅ የምትፈልገው በጥረት ላይ ያለና እየሰራ ያለን ወንድ እንጂ ተስፋ የቆረጠ ራስን አይደለም። መሆን ያለብህ የተሻሻለውንና የታነጸውን ራስን ነው። ስታንዳርድ፣ ቁጥጥርና ግልጽ የህይወት አቅጣጫ ያለው ያንተ ምርጥ ማንነት ነው መውጣት ያለበት እንጂ የሰነፈው ማንነት አይደለም። አራተኛው ውሸት መልክ ያን ያህል አስፈላጊ አይደለም የሚለው ነው። ብዙ ጊዜ እኔ የምፈልገው ባህሪውን ብቻ ነው ሲሉ ትሰማለህ። ይህ ግማሽ እውነት ነው። ለምን ካልክ ጥሩ መልክ ማለት ይህ ሰው ራሱን ይጠብቃል፣ ጤናማ ነው ማለት ነው። መልክ በሩን ይከፍታል፣ ነገር ግን
መቆየትን የሚወስነው ባህሪ ነው። ለምን ይህንን ውሸት ይነግሩናል ካልክ፣ ምክንያቱ ደግሞ ሴቶች ከወንዶች ይልቅ ለባህሪና ለአቋም ትኩረት ስለሚሰጡ ነው። ነገር ግን ውሸቱ መልክ ከምንም በላይ አስፈላጊ መሆኑ ላይ አይደለም፣ ለማሻሻል ግን ያን ያህል አያስፈልግም በሚለው ላይ እንጂ። ስለዚህ አልፈልግም ስትልህ በቃላቷ እንድትጽናና እየጠየቀች ነው። ስለዚህስ ምን ማድረግ አለብህ? አቅም እንዳለህ ማሳየት፣ የአንተ አቀማመጥ፣ ስታይል፣ ንጽህና፣ የአካል ብቃትና አቋም ከመናገር በፊት ዋጋህን ያስተላልፋሉ። ይህንን ችላ ካልክ ጨዋታውን ገና ከመጀመሪያው ወደ ኋላ ቀርተህ ትጀምራለህ። ራስን ጠብቅ። እነዚህ ነገሮች ለሷ ሴፍቲ ወይም ደህንነት ይሰጧታል። አምስተኛው ነጥብ በጣም ወሳኝ ነው። እውነት ብቻውን መሳብን አይፈጥርም። ጊዜውና አቀራረቡ ይወስነዋል። ሁሉንም ሚስጥርህን እንድታወራላት ትገፋፋለች። ስታወራላት ደግሞ ትሰለቻለች። ስሜትህን በጣም ቀድመህ ከገለጽክላት፣ የውስጥህን ከመጠን በላይ ካካፈልካት፣ ወይም ገና ሳይገባ በስሜት ከተጣበቅህ እሷ ወደ ኋላ ታፈገፍጋለች። ሴት ልጅ አንተን የምትፈልገው ልክ እንደ አንድ አጓጊ መጽሐፍ ነው። ገጹን ሁሉ በአንድ ቀን ከገለጥክላት መጽሐፉን ትዘጋዋለች። ሁሉንም ድክመትህንና የቀድሞ የፍቅር ታሪክህን በአንድ ቀን ስታወራ ሚስጥራዊነትህ ይጠፋል። እናስ እንዴት መቆጣጠር ትችላለህ? ታማኝነት መጥፎ ስለሆነ አይደለም፣ ነገር ግን ያልተገደበ ግልጽነት ዝቅተኛ የስሜት ቁጥጥርን ስለሚያሳይ ነው። ሚስጥራዊነትህን ጠብቅ። ስሜትህን በልክና በጊዜው አውጣ። ሁልጊዜ የምትመረመርና የምትናፈቅ ወንድ ሁን። ስድስተኛው ውሸት ገንዘብ አያስጨንቀኝም የሚለው ነው። እሷ በቀጥታ ያንተን የባንክ አካውንት አትፈልግ ይሆናል። ነገር ግን ለምን ይህንን ትላለች? ራሷን እንደ አፍቃሪ ንዋይ ወይም ማቴሪያሊስቲክ ማሳየት ስለማትፈልግ ነው። እውነታው ግን ገንዘብ ስለሚወክለው ነገር በእርግጠኝነት ያስጨንቃታል። መልክና ገንዘብ ለሴቶች ምልክቶች ናቸው። ገንዘብ ማህበራዊ ደረጃን፣ መረጋጋትን፣ ብቃትንና አቅጣጫን ይወስናል። ገንዘብ ይህ ሰው ጎበዝ ነው፣ ብልህ ነው፣ ለቤተሰቡ ደህንነት መስጠት ይችላል የሚል ምልክት ነው። እናስ እንዴት ታሳምናታለህ? ህይወትህ እርግጠኛ ያልሆነ የቆመ ወይም የተመሰቃቀለ ከሆነ መሳብህ ይቀንሳል። ሴቶች የደህንነትና የአመራር ምልክቶችን እንዲያነቡ ሆነው ነው የተፈጠሩት። ስለዚህም ዓላማ ይኑርህ። ጠንክረ ስራና መሪ መሆንክን በተግባር አሳያት። ሰባተኛው ነጥብ እንደ ንግስት የሚንከባከበኝን ወንድ እፈልጋለሁ የሚለው ነው። ይህ የተከበረ ሐሳብ ይመስላል፣ ነገር ግን አብዛኞቹ ወንዶች የሚያጡት ይህንን ነው። ለምን ይህ ውሸት እንደሆነ ልንገርህ። ምክንያቱም ንግስት በጭፍን አትመለክም፣ በስርዓትና በመዋቅር ውስጥ ነው የምትከበረው። እናስ ምን ማድረግ አለብህ? ያለምንም ስታንዳርድ፣ ድንበር ወይም ደግሞ አመራር ከፍ አድርገህ ካስቀመጥካት አንተን ማክበር ታቆማለች በፍጥነት። ምክንያቱም በውስጧ ቁጥጥርን አትፈልግም። መጀመሪያ ራሱን በሚቆጣጠር ወንድ መመራትን ትፈልጋለች። እሷን ከማንገስ በፊት መጀመሪያ አንተ ንጉስ መሆን ይጠበቅብሃል። እሺ፣ በመግቢያዬ ላይ ቃል እንደገባውላችሁ ዳግም እንዳትታለሉ የሚረዳችሁ ሚስጥር ልንገራችሁ። አብዛኞቹ ወንዶች በእነዚህ 7 ውሸቶች ይጠመዳሉ፣ ምክንያቱም ቃላትን ቃል በቃል ስለሚወስዱ ነው። ዋናው ሚስጥር ይሄ ነው። ሴቶች በስሜት ይግባባሉ እንጂ በሎጂክ የሚግባቡ አይደሉም። በቃላት ስር ያለውን ትርጉም ካልተረዳ በእያንዳንዱ ግንኙነትህ ትሳሳታለህ። ከአሁን በኋላ እሷ የምትለውን ሳይሆን ቃላቶቿ በውስጧ የሚፈጥሩትን ስሜት አስተውል። ስትዋሽህ ለምን ዋሸች ብለህ አትከራከር። ይልቅስ የዋሸችው እንድትቆጣጠረህ መሆኑን ተረድተህ አንተ በረጋ መንፈስ መሪነትን አሳይ። ይህንን ካደረግክ መቼም አትሸነፍም። አሁን ወደ አንተ ለመልሰው። ከነዚህ 7 የሴቶች ውሸቶች ውስጥ ከዚህ በፊት አምነኸው ተሸውደህ የምታውቀው የትኛውን ነው? ወይም አሁን ላይ የበለጠ ግልጽ የሆነልህ የትኛው ነጥብ ነው? ከታች ኮሜንት ላይ ጻፍልኝ፣ ሁሉንም አነባዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረግህን እንዳትረሳ። እንደዚህ አይነት ጠንከር ያሉ እውነታውን የሚያሳዩ የስነ ልቦና ትንታኔዎችን ለማግኘት አሁኑኑ ሰብስክራይብ አድርግና የደወል ምልክቷን ተጫን። አስታውስ፣ ህይወትህ የሚቀየረው ዕውቀት ስታገኝ ሳይሆን ዕውቀቱን በተግባር ስታውለው ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ራስን አብቃ፣ ጠንካራ ሆን። ሰላም።